ከኦርቶዶክስ በወጣ ጸድቃለሁ። እሺ በቃ አንተን ልቀበል። ከኦርቶዶክስ መውጣቴ ብቻ ነው የሚያጸድቀኝ? ጥሩ ጥያቄ። ከኦርቶዶክስ ብትወጪም አትጸድቂም፣ በኦርቶዶክስ ብትሆኝም አትጸድቂም። ጽድቅ አድምጪኝ። በኦርቶዶክስ ብትኖሪም አትጸድቂም፣ ከኦርቶዶክስ ብትወጪም አትጸድቂም፣ እኛም ጋር ብትመጪም አትጸድቂም። የምትጸድቂበት በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምኝና ስታምኝ ብቻ ነው። 4 ነጥብ። አንተ ከኔ የተሻለ እኮ ተዋህዶን ታውቃታለህ፣ አውቃለሁ ብለኸኛል። ተዋህዶ ኢየሱስን አሰብከው? ንግስቴ ልብ በስሚኝ። አንደኛ የጠየቅሽኝ እየመለስኩልሽ ነው። ከኦርቶዶክስ ቦታ አጸድቃለሁ ያልሽኝ አትጸድቂም። በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ኦኬ፣ መጽደቅ ነው የፈለግሽው? በኢየሱስ ክርስቶስ እመኚ። በኢየሱስ ክርስቶስ ስታምኚ ይሄ የእግዚአብሔር ጽድቅ ለአንቺ በእምነት በኩል ይሆንልሻል ማለት ነው። ኦርቶዶክስ ውስጥ ሆነሽ ሃይማኖት ስርዓት እየፈጸምሽ አትጸድቂም። እኛም ጋር ብትመጪ አድራሻ ስለቀየርሽ አትጸድቂም። ሙሉ ወንጌል አምጥተን መሃሉ ላይ አይደለም መኖሪያሽን መሞቻሽን እንኳን ዛ ብናደርገው አትጸድቂም። መጥዬ የምጸድቅበት ትውልድ ሁሉ እንዲጸድቅ እግዚአብሔር ልጁን የራሱን ጽድቅ ወደዚህ ዓለም ልኮታል፣ ወደዚህ ዓለም አምጥቶታል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። 4 ነጥብ። መጽደቅ ፈለግሽ ወደኛ አትምጪ፣ ነይ ወደ ክርስቶስ። መጽደቅ ፈለግ ሙስሊሙ ወደኛ አትምጣ፣ ና ወደ ክርስቶስ። በመጀመሪያ አሁን አንቺ ኦርቶዶክስ ውስጥ ሆነሽ በእግዚአብሔር በኢየሱስ ክርስቶስ ወንጌሉ በሚነግርሽ መሰረት ብታምኚ ትጸድቃለሽ። ኦኬ፣ ይህን ጽድቅ ማግኛው መንገድ በእግዚአብሔር ቃል የሚናገረው ይህን ስለሆነ ማለት ነው። ኦኬ፣ ይህን ስለሆነ ማለት ነው። ልጨርሰው እና እሰጥሻለሁ። የሚቀጥለው ጥያቄ ካልሽም ትጠይቂያለሽ። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስም በሆነው ቤዛነት በኩል ነው። በቤዛነት በኩል ነው የሚገኘው ይሄ ጽድቅ ማለት በኢየሱስ ክርስቶስ በሞቱና በትንሣኤው በማመን ማለት ነው። በእርሱ ቤዛነት በኩል ነው። በስራ በኩል አይደለም። በማርያም በኩል አይደለም። በመላእክት በኩል አይደለም። ኦኬ፣ በክርስቶስ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ማለት በነፃ ማለት ነው።